በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 29 በዚች ቀን ክብር ይግባውና በጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ለተወለደበት ልደቱ መታሰቢያ የሆነ ይቅርታውና ቸርነቱ ከኛ ጋር ይኑር ለዘላለሙ አሜን። በዚች ቀን ለአባቶች ሊቀ ጳጳሳት 17ኛ የሆነ የተመሰገነና የከበረ የእስክንድርያ ሊቀ ጳጳሳት ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህ አባት ወዳጆቹ አባቱ በእስክንድርያ ሀገር ሊቀ ጳጳሳት ነው። ስሙ ቴዎድሮስ ነው። የእናቱም ስም ሶፊያ። እርሱም እግዚአብሔርን እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በ5 የቅዱሳን ሐዋርያት የጴጥሮስና የጳውሎስ በዓላቸው በሆነ ጊዜ ብዙ ክርስቲያኖች ያማሩ ልብሶችን ከልጆቻቸው ጋር ተሸክመው ወደ ቤተ ክርስቲያን ሲመጡ የዚያን ጊዜ እናት ሶፊያ አየች። በከበረ መሠዊያውም አንጻር ቆማ ልጅን ይሰጣት ዘንድ በብዙ እንባ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለመነችው። በዚያችም ሌሊት ቅዱሳን ሐዋርያት ጴጥሮስና ጳውሎስ ተገለጡላትና እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ የተባረከ ልጅን ይሰጣት ዘንድ ልመናሽን ተቀበለ፣ ስሙን ጴጥሮስ በይው አሏት። ከዚያም በኋላ ወደ ሊቀ ጳጳሳት አባ ቴዎናስ እንድትሄድና እንዲጸልይላት አዘዟት። እርሷም ወደ አባ ቴዎናስ ሄዳ ጸልይላት። ከዚህም በኋላ ጸንሳ ይህን ቅዱስ ወለደችው። ስሙም ጴጥሮስ ብላ ሰየመችው። እድሜውም 7 ዓመት ሲሆነው አቢይ ሳሙኤል እንደተገለጠ ለሊቀ ጳጳሳት ቴዎናስ ሰጠችው። ለእርሱም ለተወዳጁ ልጅ ሆነው። አስተምረውም አናጉስጥስነት ሾመው። ከዚህም በኋላ ዲቁና ደግሞ ቅስና ሾመው። በሊቀ ጵጵስናው ስራው የቤተ ክርስቲያንንም በሆኑ በብዙ መልካም ስራዎች ሁሉ የሚረዳው ሆነ። የሊቀ ጳጳሳት አባ ቴዎናስ የሚያርፉበት ጊዜ ሲደርስ በእርሱ ፈንታ አባ ጴጥሮስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱንና ካህናቱን አዘዛቸው። እርሱም በሞተ ጊዜ ይህንን አባ ጴጥሮስን ሾሙት። እርሱም ለአብያተ ክርስቲያን ካህናትን ሾመ። እንደዚህም ሆነ። በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ከተማ አንድ መስፍን ነበር። የሚስቱም ስም ሳራ ይባላል። እርሱም ከከሃዲው ንጉሥ ጋር ተስማምታ፣ እርሷ ግን በሃይማኖቷ ጸናች። በአንድነትም ሳሉ 2 ልጆችን ወለደች። ነገር ግን በአንጾኪያ ሀገር የክርስትና ጥምቀትን ልታጠምቃቸው አልቻለችም። ስለዚህም ወደ እስክንድርያ ትሄድ ዘንድ ልጆቿን ይዛ በመርከብ ተሳፈረች። በጉዞ ላይም ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿን የክርስትና ጥምቀትን ሳይጠመቁ እንዳይመቱ ፈራች። ጡቷንም በምላጭ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስ ስም አጠመቀቻቸው። በዚያም ጊዜ ታላቅ ንጹሕ ጸጥታ ሆነ። ከመስጠምም ዳኑ። ወደ እስክንድርያ ሀገርም በደረሰች ጊዜ ያጠመቃቸው ዘንድ ልጆቿን ከሀገር ልጆች ጋር ወደ ሊቀ ጳጳሳት አባ ጴጥሮስ አቀረበች። ከይህም አባት ያጠምቃቸው ዘንድ ወደ ልጆቿ በደረሰ ጊዜ ውሃው እንደ ሰም ሆኖ ረጋ። ወደ ሌሎች ሲሄድ ግን ይፈሳል። ወደዚያች ሴት ልጆች ሲመለስ እንደ ሰም የረጋ ይሆናል። እንዲህም 3 ጊዜ አደረገ። አደነቀም። ከእርሳቸውም ስለሆነው ነገር ጠየቃት። እርሷም የባህር ማዕበል እንደተነሳባት ጡቶቿንም ሰንጥቃ በደሟ የልጆቿን ግንባራቸውን እንደቀባቸውና በአብ በወልድ በመንፈስ ቅዱስም እንዳጠመቀቻቸው ነገረችው። ይህ ሊቀ ጳጳሳት አባ ጴጥሮስም ሰምቶ እጅግ አደነቀ። አንዲት ቤተ ክርስቲያን እንዲህ ትላለች፣ እንዲህ ትሰራለች ብሎ እግዚአብሔርን አመሰገነው። በዚህም አባት ጴጥሮስ ዘመን ከሃዲው አርዮስ ከተነሳ ከሃዲነቱም ይመለስ ዘንድ ይህ አባት ብዙ ጊዜ መከራው ገሰጸው። ቃሉንም ባልሰማውም ጊዜ ረግሞ አወገዘው። ከዚህም በኋላ የንጉሥን አማልክት እንዲያመልኩ በሁሉ ቦታ ቅዱስ ጴጥሮስ እንደሚያስተምረው ዜናውን ንጉሥ ዲዮቅልጥያኖስ በሰማ ጊዜ ስለዚህ ይዘው በእብድ
እንግዲህ አሰሩት። መልእክተኞችን ላከ። የሀገር ሰዎችን ባወቁ ጊዜ የንጉሥ መልእክቶችን ይወጓቸው ዘንድ የጦር መሳሪያዎችን ይዘው ተሰበሰቡ። ቅዱስ አባት ጴጥሮስም ስለ እነርሱ ታላቅ ሁከት እንደሚሆን ባየ ጊዜ ስለ ሕዝቡ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ሁሉ ወደ እነርሱ አቅርቦ በቀናች ሃይማኖት እንዲጸኑ አዘዛቸው። አጽንቶ አረጋግቶ ወደ ቤታቸው እንዲገቡ አሰናበታቸው። አርዮስም ቅዱስ አባት ጴጥሮስ ከዓለም በሞተ እንደማይለይ ባወቀ ጊዜ ይህ አባት ጴጥሮስ ከወገዘቱ እንዲፈታው ቢያማልዱ ዘንድ አኪላስና እለእስክንድሮስን ለመናቸው። እነሱም እንዲፈታቸው በለመኑት ጊዜ በውግዘት ላይ ውግዘትን ጨመረ። ክብር ይግባውና ጌታችን ኢየሱስ ክርስቶስን የወደደ ልብስ ለብሶ እንዳየው ልብስህን ማን ቀደዳት ባለው ጊዜ ልብሴን አሪዮስ ቀደዳት እንዳለው አስረዳቸው። ይህም ማለት ከአባቴ ለሞኝ ማለት ነው። ሁለተኛም ከነርሱ ተጠበቁ፣ በክህነት ስራም አትሳተፉበት፣ እርሱ ለክብር ባለቤት ክርስቶስን ጠላቱ ነውና አላቸው። አንተም አክሊያስ ከእኔ በኋላ ሊቀ ጵጵስና ትሾም ዘንድ አለህ። አንተም አርዮስን ትቀበለዋለህ፣ ፈጥነህም ትሞታለህ አለው። ከዚያም ነገር በኋላ ቅዱስ አባት ጴጥሮስ ከንጉሥ መልእክተኞች ጋር በስውር ተማረ። በእስር ቤት ከውስጥ ሲያንኳኳቸው እነርሱ ወደ መለኮት እንዲቀርቡ በእርሱም ራሱን ሊሰጣቸው ንጉሱ እንዳዘዛቸው ይፈጽሙ ዘንድ በዚያንም ጊዜ የወንጌላዊ ማርቆስ መቃብር ወዳለበት ከከተማው ውጭ ይዘው ወሰዱት። በዚያም ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ የደሜ መፍሰስ ለጣዖትም አምልኮ መጨረሻ ይሁን ከሁሉ ዓለምም ይጥፋ ብሎ ጸለየ። ከሰማይም አሜን ይሁን ይደረግ የሚል ቃል መጣ። እነዚያም ቦታ በአቅራቢያው የነበረች አንዲት ብላቴና ድንግል ይህን ቃል ሰምታ ተናገረች። ከዚህም በኋላ ቅዱስ አባት ጴጥሮስ ወታደሮቹን ያዘዛቸውን ፈጽመው አላቸው። በዚያም ጊዜ የከበረች ራሱን ቆርጦ በድኑም ሁሉ 2 ሰዓት ያህል ቆመ። ሕዝቡም ከከተማ ፈጥነው በመውጣት ወደ እስር ቤት መጡ። እስከ ነገራቸውም ድረስ የሆነውን አላወቁም ነበር። ከዚህም በኋላ የቸር ጠባቂያችን ስጋ አንስተው ወደ ከተማ አመጡ። አክብረውም ገነዙትና ወደ ቤተ ክርስቲያን ውስጥ አግብተው በወንበሩ ላይ አስቀመጡት። ከዚያም አስቀድሞ በወንበሩ ላይ ሲቀመጥ ከቶ ማንም አላየውም። በወንበርህ ላይ የማትቀመጥ ለምንድን ነው ብለው በጠየቁት ጊዜ እኔ እግዚአብሔር ኃይል በወንበር ላይ ተቀምጦ አያለሁና ስለዚህ በዚህ መንበር ላይ መቀመጥን እፈራለሁ ብሎ መለሰለት። ግንዘቱንም አከናወነውና ከተመረጡ ሊቀ ጳጳሳት ከስጋቸው ጋር ስጋቸውን አኖረ። እርሱም በወንጌላዊ ማርቆስ ወንበር በሾሙት የኖረው 14 ዓመት ነው። የተሾመውም ዲዮቅልጥያኖስ በነገሰ በ26 ዓመት ነው። ከስጋቸው ብዙ ድንቅ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት በከሃዲው ንጉሥ በዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፋት መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ለሮሚ ሀገር ሊቀ ጳጳሳት የሆነ የሊቀ ሐዋርያት ጴጥሮስ ደቀ መዝሙሩ ቀሌምንጦስ በሰማዕትነት አረፈ። ይህም ቅዱስ ከመንግስት ልጆች ወገን የሆነ ለሮሜ ንጉሥ የጭፍራ አለቃ ለሆነ ለቀውጥስጦስ ልጁ ነው። ደጎች የሆኑ አባትና እናትም ቅዱስ ጴጥሮስ የወንጌልን ትምህርት በሰበከ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ገንዘባቸውንም ሁሉ ለድሆችና ለችግረኞች ምጽዋትን ሰጡ። ከዚህም በኋላ መኮንኑ ቀውስጦስ ወደ ንጉሱ ሂዶ በዚያው በዘገየ ጊዜ ወንድሙ የመኮንኑን የቀውስጦስን ሚስት ሊያገባት አሰበ። እርሷም ባወቀች ጊዜ አባታቸው እስኪመለስ ወደ አቴና ሄዳ
ጥበብን ታስተምራቸው ዘንድ ቀሚስጦስንና ታናሽ ወንድሙን ይዛ በመርከብ ተሳፈረች። በዚያም ጊዜ ብርቱ ነፍስን በመንፈስ ማዕበል ተነስቶ መርከቡ ተሰበረ። ቀሌምንጦስንም በመርከቡ ሰባሪ ተንጠለጠለ። የባህሩም መሟገድ ወደ እስክንድሪያ ሀገር አደረሰውና በዚያ ጥቂት ቀኖች ኖረ። በዚያም ወቅት የከበረ ሐዋርያት ጴጥሮስ ቃል ጠራውና ወደ እስክንድሪያ ሀገር እንዲሄድ አዘዘው። በሄደም ጊዜ በውስጧ የወንጌልን ቃል በሰበከ። ከዚያም ከቅዱስ ቀሌምንጦስ በቀር ከከሃዲው ሰው አንድ እንኳን ያመነ የለም። እርሱ የቅዱስ ሐዋርያ ጴጥሮስን ትምህርት በሰማ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምኖ የክርስትና ጥምቀትን ተጠመቀ። ሐዋርያው ጴጥሮስም የጌታችን ኢየሱስ ክርስቶስ የመለኮትነቱን ምስጢር ለሚያመልኩትንም የሚሰጣቸውን ብልጽግናቸውና ክብሩን በሰሙ ቃል ድንቅ ታምራትንም እንደሚደረግ ገለጠለት። ከዚህም ዕለት ጀምሮ ቀሌምንጦስ ቅዱስ ጴጥሮስን ተከተለው፣ ደቀ መዝሙሩም ሆነ። እርሱም የሐዋርያትን ገድላቸው፣ ከአውላውያን ነገስታትና መኳንንት የደረሰባቸውን ስቃይ ሁሉ ጻፈ። ከዚህም በኋላ በብዙ አገሮች ውስጥ አስተማረው። ሐዋርያትንም በጉባኤ ተነጋግረው የሰሯቸውን የሥርዓት መጻሕፍትን ለእሱ ሰጡ። ከዚያም በኋላ በሮሜ ሀገር ሊቀ ጵጵስና ተሾመ። በትምህርቱም ከሰዎቿ ብዙዎችን እግዚአብሔርን ወደ ማወቅ መለሳቸው። ስለ እነርሱም ከከሃዲው ንጉሥ ጠራብሎስ ሰምቶ ጭፍራ ልኮ ወደ እነርሱ አምጥቶ ክርስቶስን ክደህ ለአማልክት ስገድ አለው። ትእዛዙንም ባልሰማ ጊዜ በዚያ ስቃይ ያሰቃዩት ዘንድ ወደ አንዲት ሀገር ሰደደው። እርሱ ባዩ እንዳይነሱበት ከሀገር ሰዎችና ከዘመዶቹ የተነሳ ፈርተዋልና፣ መኮንኑም ጽኑ ስቃይን እንዲያሰቃያቸው አዘዘ። የዚያችም ሀገር መኮንን በመርከቦች ውስጥ የሚኖሩ እግረኞች ያሉት ከባድ ብረት በአንገቱ ውስጥ አንጠልጥሎ ከባህር ውስጥ አሰጠመው። ነፍሱንም በእግዚአብሔር እጅ ሰጠ። ወንጌልን እንደ ሰባኪ ሐዋርያትን በመንግስተ ሰማያት የምስክርነት አክሊልን ተቀበለ። እንደዚህም ሆነ። አንዲት ዓመት ስትፈጽም ባህሩ ተገልጦ እንደተኛ ሆኖ የቅዱስ ቀሌምንጦስ ሥጋ በጥልቁ ባህር ውስጥ ታየ። እርሱም ሕይወት ያለው ይመስል ነበር። ሰዎቹም ገብተው ከእርሱ ተባረኩ። የከበረ ደንጊያ ሳጥንም አምጥተው ሥጋውን በውስጡ አድርገው አንስተው ከባህር ውስጥ ሊያወጡት ፈለጉ። ነገር ግን ከቦታው ሊያንቀሳቅሱት አልቻሉም። ከባህር ውስጥ መውጣትን እንዳልፈለገ አወቁ። በዚያም ትተው ወደ ቤቶቻቸው ሄዱ። ከዚያም በኋላ በመታሰቢያቸው ቀን በመዓቱ ያች ባህር የቅዱስ ቀሌምንጦስ ሥጋ ላይ የምትገልጥ የሆነ ምዕመናን ሁሉ ገብተው ከነሱ ይባረካሉ። መታሰቢያውን በማድረግ በዓሉን ያከብራሉ። ከዚያም በኋላ መጥተው ወደ ቤታቸው ይገባሉ። ከአስደናቂዎች ታምራቶችም ከተጻፉት ያዩ ይህን ተናገሩ። በአንዲት ዓመት ከሥጋው ሊባረኩ በገቡ ጊዜ የቅዱስ ቀሌምንጦስ ሥጋው ካለችበት ሳጥን ዘንድ ሊወጡ ታናሽ ሕፃን እንደነሱ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሚወዱ ቅዱሳን ክብራቸውን ከነርሱ የተቀበሉትንም ጸጋ ይገልጽ ዘንድ ወዷልና። ወዳጆቹም ከወጡ በኋላ ሕፃኑን ፈለጉት፣ ግን አላገኙትም። ባህሩን ባዩ ተከድኖ ነበር። ሞቶ በባህር ውስጥ ያሉ አራዊት የበሉት መስሏቸው አለቀሱ። እንደ ሥርዓቱም በማጠንትና በቁርባን ቅዳሴ መታሰቢያቸውን አደረጉ። በዳግመኛውም ዓመት ያች ባህር ተገልጣ እንደ ልማዳቸው ገነቡ። ሕፃኑም በሕይወት ሆኖ በቅዱስ ቀሌምንጦስ የሥጋ ሳጥን ዘንድ
ቆሞ አገኙት። በዚያም ባህር ውስጥ አኳኋን አኗኗርህ እንዴት ነበር? ምን ትበላ ነበር? የባህር አራዊትስ እንዴት አልበሉህም? ብለው ጠየቁት። እርሱም ቅዱስ ቀሌምንስጦስ ያበላኝ ነበር፣ እግዚአብሔርም በባህር ካሉት አራዊት ይጠብቀኝ ነበር ብሎ መለሰ። ሰምተውም እጅግ አደነቁ። በቅዱሳንና ስለከበረ ስሙ ደማቸውን በአፈር ባፈሰሱ ሰማዕታት የሚመሰገን ምስጉን እግዚአብሔርን አመስግኑት። ለእግዚአብሔር ምስጋና ይሁን። እኛን በሐዋርያት ቀሌምንስጦስ ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ እልፍ አእላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያት ሐዋርያት፣ ሰማዕታትና ጻድቃን እንዲሁም ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበስባትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።